ልወድሽ አልኩና ካንጀቴ ልወድሽ ልጠላሽ አልኩና ካንጀት ልጠይፍሽ ካንዱም ሳልሆን ቀረው ሳታውቂኝ ሳላውቅሽ አንድ ወዳጃችን እኮ ነው አንዲቷን አየና ሊያገባት ፈለገ ከዛሬ ነገ ሲል ወደ ኋላ ወደፊት ሲል አንዱ ወደፊት ብቻ ሄዶ ቀደመው እና ያገባበት ጊዜ ከወዳጆቻችን ሌላኛው ይሄንን ግጥም ገጠመለት ልወድሽ አልኩና ካንጀቴ ልወድሽ ልጠላሽ አልኩና ካንጀት ልጠይፍሽ ካንዱም ሳልሆን ቀረው ሳታውቂኝ ሳላውቅሽ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ክብራትና ክብራን ተመልካቾቻችን ብዙዎቻችን እንዲህ ወደ ኋላ እየሄድን ወደፊት መራመድ ያቃተን ብዙ ሰዎች አለን። እናም ዛሬ አንዳች ነገር ላመላክታችሁ ፈለኩኝ በጌታችን አላህ Subhanahu Wa Ta'ala መልካም ብዙዎቻችን እናስባለን ግን ደግሞ ተግባር ይጎልናል። ብዙዎቻችን እንጸልያለን ግን ደግሞ ሰበቡን አናደርስም። ለምሳሌ አንተ ከእንቅልፍ ስትነሳ ቁርስ መብላት አማረ ተነስተህ ኪችን ገብተህ አብስለህ ወይንም ደግሞ ምግብ ቤት ሄደህ ምግብ እንደመብላት እዛው አልጋህ ላይ ተንጋለህ ጌታዬ ወይ እባክህን ቁርስ አብላኝ ትላለህን? ወይንም ደግሞ ጧት ከእንቅልፍ ስትነሳ ሻወር መውሰድ አማረ ተነስተህ ሻወር ቤት ሄደህ ሻወር ትወስዳለህ ወይንስ እዛው አልጋህ ላይ እንደተንጋለልክ አሁንም ጌታዬ ወይ እባክህን ሻወር እንዳደርክ እርዳኝ ትላለህ? ወይንም ደግሞ ስራ ፈልገሃልን በላንተኛው ሲቪ ሰርተህ የሥራ ማመልከቻ በየመስሪያ ቤቶቹ እየሄድክ ስራ ፈልጌያለሁ ብለህ ታመለክታለህ? ወይንስ ደግሞ እዛው አልጋህ ላይ ተጋድመህ ወይ ቤት ውስጥ ቁጭ ብለህ ጌታዬ ወይ እባክህን ስራ ስጠኝ ትላለህ? ለእያንዳንዱ መሰረታዊ ነገሮቻችን ተግባር ወይንም የራሳችንን አስተዋጽኦ ማድረግ ይጠበቅብናል። በእርግጥ ፍጻሜዎቹን ስኬትና ወይንም አለመሳካት በጌታችን አላህ Subhanahu Wa Ta'ala እጅ ቢሆንም እኛ ሰበቡን ማድረስ ታዘናል። በብዙ ነገሮቻችን ግን እጆቻችንን አጣጥፈን ጸሎት አድራጊዎች ብቻ ሆናል። ለምሳሌ አንተ ትዳር ትፈልጋለህ እንበል ወዳጅ ትዳር ትፈልጋለህ እንበል እና የራስህን ሰበብ እንደማድረስ በቤት ውስጥ ቁጭ ብለህ ዲሊቨሪ ቦይ ታውቃላችሁ ይሄ ምግብ የሚያደርስ ወይንም የሆነ ነገር ተልኮ በር ድረስ አምጥቶ አንኳኩቶ እንደሚሰጠው ቀጥ ብላ ልጅቷ መጣ አንኳኩታ ሚስትህ ነኝ እንድልህ ትፈልጋለህ? እንድትልህ ትፈልጋለህ? አትፈልግም። የሆነ የራስህን ሰበብ ማድረግ አለብህ። ለምሳሌ ለእህቶቻችን ትዳር እንፈልጋለን እንበል እህቶቻችን ቁጭ እንዳለን አሁንም ዲሊቨሪ ቦይ ሆኖ ወይ የሆነ ነገር አድርጎ ቀጥ ብሎ ቤታችን መምጣት አለበት ወይንስ የሆነ የተለየ ነገር መኖር አለበት? የራሳችንን አስተዋጽኦ ማድረግ አለብን። አንተ ወንድሜ እህትህ ትዳር ትፈልጋለች ጓደኛ ደግሞ አለ በጸባዩ የምታቀው በምግባሩ የምታከብረው የምታደንቀው ቢያንስ ምን ማድረግ ትችላለህ? ከሱ ጋር የሆነች እንቅስቃሴ አድርገህ ስለሱ የሆነ ነገር አድርገህ መጠየቅም እኮ ከሰሃባዎቹ ጠይቀዋል አይደል? ጠይቀህ የመዳር ነገር አለ። ብቻ እጆቻችንን አጣጥፈን የምንፈልጋቸውን መልካም ነገሮች በጸሎት ብቻ መጠበቃችን ተገቢ አይደለም የሚል ነገር አለኝ። እስቲ እናንተ ሐሳቡን አብላሉት አንሸራሽሩትና ከእናንተም የጋራ ነገር እናገኝ የጋራ ትምህርት እንውሰድ አንድ እርምጃ እንራመድ። ክፉ አይንካችሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። የምንለቀው ማንኛውም ቪዲዮ እንዲደርሳችሁ ክብ ምልክቷን ቢላል የምትለውን በመጫን